በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋ ከኛ ጋር በመሆን ያላችሁበት እግዚአብሔርን የምታከብሩና የምታመልኩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ በማለት እንደ ጌታ በጎነት እናንተና በነበረን የጸሎት መርሃ ግብር ያስታወስነውን በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ የተጻፈውን በማቴዎስ 21 ከቁጥር 12 እስከ 13 በማርቆስ 11 ከ15 እስከ 17 እና በሉቃስ 19 ከ45 እስከ 46 ባለው ክፍል የተጻፈውን ወይም ተመዝግቦ የሚነበበውን ጌታ ኢየሱስ ክርስቶስ ቤተ መቅደስን ያጠራ ወይም ያነጻበትን ሁኔታ በማስታወስ መጸለያችንን ብዙዎቻችሁ እንደምታስታውሱ ተስፋ አደርጋለሁ። ዛሬም ይሄንኑ ማዕከል አድርገን ደግሞ ካላነበብነው የወንጌል ክፍል በግድ ተጓዳኝ ነው ምንባቡ የማርቆስ ወንጌልን ወይም በማርቆስ ወንጌል የተመዘገበውን እና በማቴዎስ 21 ላይ ያለውን በማንበብ በጸሎት በሕያው እግዚአብሔር ፊት እንሆናለን። እንግዲህ ያው ትናንትናም ጠቆም እንዳደረኩ በእርግጥ ወንጌላት በየትኛውም ጊዜና ሁኔታ እንዲነበቡ ሆነው ነው ለኔና ለእናንተ ተጽፈው የምናገኛቸው። ያ እንዳለ ሆኖ በተለየ ሁኔታ ደግሞ በተለየ ወቅት ብዙዎች በአንድ ርዕስ ዙሪያ ያጠነጠነ ነገር እንዲኖራቸው ሆኖ ያው በአብያተ ክርስቲያናት በልዩ ልዩ ስርዓት ቅዱሳት መጽሐፍት ይነበባሉ እና እኛም ባደግንበት ቤተ እምነት በግንጻዌው በሶስተኛው ሳምንት የሚነበበውን ምኩራብ በመባል ይታወቃል ስያሜው። በእርግጥ ጌታ ወደ ምኩራብ አይደለም የገባው፣ ወደ ቤተ መቅደስ ነው። ምኩራብ ከእስራኤል ልጆች የምርኮና የመበተን ታሪክ ጋር ተያይዞ ያሉበት እግዚአብሔርን ለማምለክ ቅዱሳት መጽሐፍትን ለማንበብ ደግሞም ሰብሰብ ብለው ማህበራዊ ግዴታዎቻቸውን ለመወጣት የሚያደርጉት ለአምልኮ የተዘጋጀ ቦታ እንደሆነ ይታወቃል እና በእስራኤልም ከእስራኤል ክልል ውጪ በተሰደዱባቸው በዓለም ልዩ ልዩ ክፍለ ዓለማት ምኩራብ እንደነበራቸው የቅዱሳት መጽሐፍትን የትንቢት ክፍሎች በማንበብ ሕጉንም እንዲሁ መላልሰው በማስታወስ እግዚአብሔርን ያመልኩ የነበረበት ስፍራ ነው ምኩራብ የሚባለው። መቅደስ ግን መጀመሪያ በሶሎሞን በዳዊት ከተማ በይሁዳ ግዛት የታነጸው ቤተ መቅደስ በኋላም በባቢሎን ምርኮ ፈርሶ እንደገናም ደግሞ በእነ ዘሩባቤል በእነ ኢያሱ አማካኝነት እንደገና የታነጸውን በኋላም ደግሞ ሄሮድስ ለክብሩ በሚመጥን ሁኔታ የሕዝቡንም ተቀባይነት ለማግኘት በሕዝቡ ዘንድ ሞገስም ለማግኘት አስፋፍቶ እና አስጊጦ ያሰራው በኋላም በሮሙ ጀነራል ጥጦስ ወይም ቲቶ የፈረሰውን ቤተ መቅደስ ነው ቤተ መቅደስ የምንለው። ይሄም ራሱ እግዚአብሔር በመካከላችሁ እንዳድር መቅደስን ስሩልኝ ባለው መሰረት የታነጸ መቅደስ እንደሆነ ይታወቃል። ስለዚህ ይሄ ቤተ መቅደስ ከታነጸበት ዓላማ ውጪ ሆኖ ስለተገኘ ሰዎች ለመስዋዕት የሚቀርበውንም ራሳቸው በማቅረብ ጭምር ካህናቱም ነጋዴ የሆኑበት እዛ የሚቀርበውን እንስሳ ልዩ ልዩ መስዋዕት ጭምር ራሳቸው እያቀረቡ ገንዘብም ጭምር የሚያተርፉበት መቅደሱ ከቆመበት ዓላማ ውጪ ሆኖ ከመገኘቱ ጋር ተያይዞ ሌሎችም ሰዎች የገንዘብ የሚመነዝሩ ሰዎች ጭምር ገንዘብ በመመንዘር ትልቅ ገበታ አዘጋጅተው ጠረጴዛ ማለት ነው በሌላ ቋንቋ እዛ ጠረጴዛ ላይ የሚሸጡትንም ይለውጡትንም ደርድረው ችርቻሮ ቦታ የንግድ ቦታ አድርገው እንደነበረ ከዚህም የተነሳ ጌታ በቅናት ተነስቶ የአባቴ ቤት ለአሕዛብ ሁሉ የሚሆን የጸሎት ቤት ነው፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በማለት
እነሱን ያባረረ ያስወጣበትን ሁኔታ የምናስብበት ጊዜ ነው እና የግዕዙ መጽሐፍ ምኩራብ ስላለው ምኩራብ ተብሎ ይታወቃል። የሆነ ሆኖ መቅደሱን ለማመልከት ነው። ይሄንን ሁኔታ ነው በዚህ ዕለትና ሁኔታ ያስታወስነው የምናስታውሰው። ስለዚህ አሁንም በእግዚአብሔር ፊት እንሆናለን። መቼም የብሉይ ኪዳኑ መቅደስ እንኳን የኛ በዛን ዘመን የነበሩ የብሉይ ኪዳን ሰዎች ኪዳኑን የተቀበሉ ሰዎችም የአምልኮ ማዕከል አልሆነም። በአዲስ ኪዳን እግዚአብሔር አማናዊ የሆነውን መቅደስ ወደ ዓለም አስገብቷል። እንደምናውቀው ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ በማለት ዮሐንስ በወንጌሉ ምዕራፍ 1 ቁጥር 14 እና 15 ላይ እንደተናገረ አንድም ልጅ በአባቱ ዘንድ እንዳለው አይነት ክብሩን አየን እንዳለ እግዚአብሔር በጌታችን በኢየሱስ ክርስቶስ በመካከላችን አድሯል። ደግሞ እኛ በእሱ ተጋጥመን መንፈሳዊ ቤት ለመሆን እንሰራለን። አሁን እግዚአብሔር የሚያጠራውን የሚቀድሰውን የሚያሳድገውን የሚያንጸውን መቅደስ የሕያዋን ዓለቶች ስብስብ የሆነችይቱን ቤተ ክርስቲያን እንደሆነ ይታወቃል። ስለዚህ በአዲስ ኪዳን መንፈስ በዚህ ዓላማ ይሄንን ማስተዋል ያስፈልጋል። ሸቀጥ ያኔም ልክ አይደለም፣ ቤቱ ከቆመበት ዓላማ ውጭ ነው። አሁንም ልክ አይሆን። ስለዚህ አሁንም ቤተ ክርስቲያን ቅዱሳን ቃሉን ለመስማት እንጀራ ለመቁረስ ለጸሎት ህብረት የሚያደርጉበት ለመንፈሳዊ ነገር የሚሰበሰቡበት መሰብሰቢያ ወይም ደግሞ ስብሰባ በመሰረቱ መሰብሰቢያ ስንል ቦታው ነው ብዙ ጊዜ የምናስበው የኛ መሰብሰቢያ ጌታ ኢየሱስ ክርስቶስ ነው ስፍራ አይደለም እኛን የሚሰበስበን ያው ሁለትም ሶስትም ሆናችሁ በስሜ ባላችሁበት በዚያ በመካከላችሁ እሆናለሁ እገኛለሁ ስላለ የኔና የናንተ መሰብሰቢያ ክርስቶስ ነው እና ወደ ክርስቶስ ነው የተሰበሰበው እንደ ሕያዋን ዓለቶች ከተለያየ ስፍራ መጥተን በሱ የማዕዘን ራስ ሆነው ገጥመን ተጋጥመን መንፈሳዊ ቤት ለመሆን የምናድግበት እውነት ነው። ይሄ ቤት መንፈሳዊ ቤት ለመሆን የሚታደግበት ነው። ስለዚህ ስጋዊነት አይጠበቅም፣ ሸቃጭነት ነጋዴነት አይጠበቅም፣ አጭበርባሪነት አታላይነት አይጠበቅም። የእግዚአብሔርን ስም እየጠሩ አጋንንትን መሳብ ከረከሱ መናፍስት ጋር ቃል ኪዳን ማድረግ መርከስና መውደቅ አይጠበቅም። ከዛ ባሻገር በሴሰኝነት በመዳራት በስካር በልዩ ልዩ ነውር የእግዚአብሔር የሆነውን መቅደስ ማሳደፍና ማቆሸሽ አይገባም። ስለዚህ አሁን ባለንበት ሁኔታ ጌታ የሚያጠራው መቅደስ በግል የእያንዳንዳችን ሕይወት ነው። በጋራ ደግሞ ኤክሌሽያ ወይም ደግሞ በስሙ የተሰበሰቡ ቅዱሳንን ወይም ደግሞ በየአካባቢው ሲጠራ ጉባኤያት የሆኑ አብያተ ክርስቲያናትን ከዛም ሲያልፍ ደግሞ በዓለም አቀፍ ደረጃ ራሷ ክርስቶስ የሆነላትን ክብርት እንድትሆን ያለፊት መጨማደድ እንድትሆን ያለ ነውር እንድትሆን ጌታ ኢየሱስ ክርስቶስ ደሙን በማፍሰስ የዋጃትን ያችን ቅድስት ጉባኤ እሷን ነው ዛሬም የሚኩለው፣ እሷን ነው የሚያጠራው፣ እሷን ነው የሚቀድሰው በቃል በመንፈሱ። ይሄንን እውነታ ለሚገፋ ዛሬም እግዚአብሔር መሸንቆጫ እንዳለው መረሳት የለበትም። ጌታ ራሱ እንደ ልጆች ያደርጋቸዋል። አባቱ የማይቀጣው እሱ ዲቃላ ነው። ከቅድስናው እንድንካፈል ወዶ ይገስጸናል፣ ይቀጣናል። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁ በማለት የዕብራውያኑ ጸሐፊ እንደነገረን ምዕራፍ 12 ላይ ጌታ ዛሬም ቢሆን በልዩ ልዩ ሁኔታ የሱ የሆኑትን ይገስጻል፣ የሱ የሆኑትን ይገራል፣ የሱ የሆኑትን ያጠራል። ምክንያቱም ከዓለም ጋር እንዳንኮነን ከዓለም ጋር ተደበላልቀን እንዳንገኝ ጌታ ኢየሱስ በሚመጣበት ጊዜ ቤተ ክርስቲያንን ለመውሰድ በክብር በሚገለጥበት ጊዜ ለዚያ ክብር የማይሆን ውድቀትና አመፃ ውስጥ እንዳንገኝ ጌታ ይሄንን ያደርጋል። እንግዲህ ቅዱሳት መጽሐፍት የሚነግሩን ይሄንን ነው። ስለዚህ እያንዳንዳችን ይሄንን እውነት በማስተዋል በእግዚአብሔር ፊት በጸሎት እንሆናለን። በያለንበት ለጸሎት ንንቃ። የጌታ ጸጋና ምሕረት ይብዛላችሁ። ጸሎታችንን በኢየሱስ ስም ምክንያት ይሰማናል። እግዚአብሔር እኛን በእርሱ ነው የተቀበለን። ስለ እርሱ ስም የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ተብሎ እንደተጻፈ
በኢየሱስም የምናደርገውንም የምንለምነውንም የምንጸልየውንም የሚሰማ አባት አለን። ስለዚህ በእግዚአብሔር ፊት ሁላችንም በእምነትና በተስፋ እንሆናለን። የጌታ ጸጋና ሰላም ይብዛልን ይብዛላችሁ። በጸሎት መንፈስ ይህንን እንደምታደምጡ እረዳለሁ። ስለዚህ ወንጌሉን በማንበብ ቀጥታ ወደ ጸሎት የምናልፍ ይሆናል። በማቴዎስ ምዕራፍ 21 ከቁጥር 12 ጀምሮ እስከ 13 ባለው ክፍል ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ፣ ሻጮቹንም ገዢዎችንም አባረረ፣ የገንዘብ ለዋጮችን፣ ዘርዛሪዎችን፣ ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ይላል ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። መሸጥ መለወጥ ገበያ ስፍራው በእግዚአብሔር ቤት በጸሎት ቤት በእግዚአብሔር መቅደስ በሕያዋን ዓለቶች ጉባኤ እንዲህ አይነቱ ነገር ገንዘብ ለማግኘት በሚሆን ትርፍ የሚሰላ የትኛው ነገር ውንብድና ነው። በማርቆስ ምዕራፍ 11 ቁጥር 15 እና 16 17 ላይ እንደዚህ ይለናል። ወደ ኢየሩሳሌምም መጡ፣ ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር፣ የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደሱ ሊያልፍ አልፈቀደም። ሸቀጥ ይዘው ወደ ቤተ መቅደሱ እሱን አቋርጠው እንዲሄዱ አልፈቀደም። አስተማራቸው። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው ይላል። ስለዚህ በእግዚአብሔር ፊት እንሆናለን። ጌታ ያደረገውንና እንዲሆን ያስተማረውን እናስባለን። ጌታ ሆይ አንተ ለአባትህ ቀጥተሃል። እንደ ትንቢቱ ቃል የአባትህ ቤት ቅናት አቃጥሎ በቅናት ለአባትህ ክብር ጅራፍ አንስተሃል። ገንዘብ ሲቸረችሩ፣ ሲነግዱ፣ ሲለውጡ፣ ልዩ ልዩ ቁሳቁስ ሲቀባበሉ በንግድ ያለ ስፍራው ያገኘሃቸውን ሰዎች ገስጸሃል። ጌታ ሆይ በታላቅ ተግሳጽ ወንበሮቻቸውን፣ ገበታዎቻቸውን፣ የመሸቀጫ ቁሶቻቸውን የገለበጥክ ቅዱስና እውነተኛ የሆንክ ለአባትህ ክብር ለሰው መዳን ወደዚህ ዓለም የመጣ ሰውን ወክለህ በሰው ቦታ ቆመህ ስለ ሰው መልካሙን ያደረግ ሕይወታችንና ክብራችን ሆይ አንተን በእውነት እናከብረሃለን። ዛሬም ቅዱስ ነህ፣ አመፃ የማይስማማ ጽድቅን ወደድክ፣ አመፅንም ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባ ተብሎ እንደተጻፈ ወደዚህ ዓለም ለመፍትሄ የተላኩ ነቢያትና ካህናት፣ የሕግ መምህራን ሰውን ከእግዚአብሔር ጋር ለማስታረቅ በተለያየ ዘመን የእግዚአብሔር አገልጋይ ሆነው ከተገለጡት ይልቅ በላቀ እግዚአብሔር በደስታ የቀባህ ክርስቶስ የሆንከው የሕያው እግዚአብሔር ልጅ የናዝሬቱ ኢየሱስ ክብርና ምስጋና ለአንተ ይሁን። አንተ ቅዱስ ነህ፣ አንተ ሕያው ነህ። የእኛን በደልና ኃጢአት ለማስተስረይ በእኛ ቦታ የቆምክ መድኃኒታችን ሆይ ዛሬም በፊትህ አለን። የምህረት ቀኝ የበጎነት መዳፍህ የልባችን ረፍት ሆኖ በአንተ ታምነን የተቀደሰው ስምህን ልንጠራ ልናመልክህ በፊትህ አለን። ጌታ ሆይ አሁንም ጸጋህ በነገር ሁሉ ይብዛልን። ቅዱስ እግዚአብሔር የጌታችን የኢየሱስ ክርስቶስ አባት ደግሞ ያኔ ከሕዝብህ ጋር ለመገናኘት የመገናኛ ድንኳን የምስክር ጽላት የሰጠ
አሁን ደግሞ ሕዝብህን ወደ ራስህ ለማቅረብ አማኑኤል በሆነው በሥጋ በተገለጠው ልጅህ በኩል ወደኛ ሕይወት የመጣ ኃጢአታችንን በእርሱ ልታነጻ የወደድክ ጌታችን ሆይ እናመሰግንሃለን። ይቅር ብለህን በምሕረት ተቀብለህን ደግሞ በስምህ ሰብስበህን በመንፈስህ አትመህን ያንተ ካደረግከን በኋላ ይሄንን ምሕረት ባለማስተዋል ጌታ ሆይ እኛን ለጠራህበትና እኛን ለዋጀህበት ለማይጠፋው ርስት ለማያልፈው እድፈት ለሌለበት ሰማያዊ ክብር ጠርተህን ከዚህ ባነሰ በማይመጥን ለዚህ በማይሆን ድካም ውስጥ ስላሳለፍነው ዘመን ይቅርታና ምሕረት እንድታደርግልን እንለምንሃለን። አብያተ ክርስቲያናትን ሁሉ እንድትቀድስ ጌታ ሆይ ዛሬም አመፅ ያለባቸውን በግፍና በልዩ ልዩ አይነት ጥፋት ውስጥ ያሉትን ምሕረት እንደተደረገላቸው ሰምተው የማዳን ወንጌል ደርሷቸው ለሕይወት የሆነውን እውነት ተቀብለው ግን ባለማስተዋል ጌታ ሆይ በዓለም በነበሩበት በቆሸሸው ልክ ባልሆነው አስተሳሰብና ልማድና ጠባይ ሲመላለሱ የሚታዩትን ሁሉ በምህረት እንድታስብ እንለምንሃለን። ጌታ ሆይ ቀኝህን ዘርጋ። ዛሬም አንተ ነህ ቀዳሹ፣ ዛሬም አንተ ነህ የምታነጻ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ ያልክ አንተ ነህ። ደግሞም ጌታ ሆይ በእውነት እንደ ምህረት መጠን ቀሊል የሆነውን ቀንበር የምታሸክም ወይም ደግሞ ቀሊል የሆነውን ሸክም የምታሸክም ልዝቡን ቀንበር የምትሰጥ አንተ ነህ። ጌታ ሆይ ከዚህ ውጪ የሆነውን ሕይወት ዛሬም ከሕይወታችን ልታስወግደው እንለምናለን። ስለማይጠቅመን አቤቱ ስለማይጠቅመን እኛን ላየህበትና ለጠራህበት እውነት ስለማይመጥን ጌታ ሆይ ሸቃጭነትን ቤትህን ጌታ ሆይ ለሌላ ዓላማ ማዋልን እግዚአብሔር እርኩሰቱን በደሉን ሁሉ እንደሸለፈት ከሕይወታችን ፈጽሞ እንድታርቀው እንለምናለን። ጌታ ሆይ ምህረት አድርግልን። ቤትህን መነገጃ ስላደረግንበት ዘመን ገንዘብ ለማግኘት በሚሆን ተርፍ ጌታ ሆይ አንተን ስላሳዘንበት ጊዜ እንደ ቃልህ እንደ ምክርህ ስላልቆምንባቸው ሁኔታዎች አንተን ፈጽሞ ስላላከበርንባቸው ዘመናት ሁሉ ይቅርታ አድርግልን። ጌታ ሆይ አንተ አምላካችን ነህ፣ አንተ መድኃኒታችን ነህ፣ አንተ ተስፋችን ነህ። ልጅህን የሰጠ በልጅህ ልታድነን የወደድክ ወደ ሕይወታችን በምህረት የመጣ ባለ ብዙ በጎነት አንተ ነህ። ጌታ ሆይ ሕይወታችንን ፈጽሞ አንተ አሁንም እንድታጠራው ሁሉን ለአንተ አሳልፈን እንሰጣለን። ጌታ ሆይ ዛሬም በስምህ ጌታ ሆይ ዛሬም በአንተ ቤት በደምህ በተዋጀው ሕዝብ መካከል በልዩ ዓላማ በቃልህ ላይ በመሸቀጥ ጌታ ሆይ ገንዘብ ለማግኘት በሚሆን ተንኮልና አመፃ በብዙ ሰው ሕይወት ላይ በመርባት በአመፅ የሚኖሩና ግፈኞች የሆኑ መንፈሳዊውን ነገር የተጋፉትን ሁሉ ጌታ ሆይ በእውነት በምህረት እንድታይና በእነርሱ የሚሠራው መንፈስ በስም ኃይል እንድትመታው እንጸልያለን። ጌታ ሆይ የምህረት ቀኝህ ዛሬም እንዲዘረጋ ዛሬም አብያተ ክርስቲያናት በእውነት ስምህን እንዲያከብሩ በእውነት ለቃልህ ጌታ ሆይ እንዲሸነፉ ሸቀጥ የሆነውን የአሮጊቶችን ጫወታ የመሰለው የሰው ተጋድሎ የሰው እግዚአብሔር ሆይ አንተን የሚጋርድ የትውልዶች ታሪክ ሁሉ በስም ኃይል የወደቀ እንዲሆን እንጸልያለን። ጌታ ሆይ ዛሬም ቤትህ ይነገድበታል። ዛሬም ቤትህ ጌታ ሆይ ብዙ ልክ ያልሆነ ነገር ይደረግበታል። ዛሬም ለጸሎት መሰብሰብ ያለበት ሕዝብና ወገን ለአድማና ለሌላም ዓላማ ይሰበሰባል። ዛሬም ጌታ ሆይ አንተን ፊት በመሻት መምጣትና አብሮ መቆም በህብረት መሆን በአንድ መንፈስ መሆን የሚገባው ወገን ዛሬም ጌታ ሆይ በሌላ ዓላማ በመገፋፋት ተባድኖ እግዚአብሔር ሆይ ህብረትና ማህበር መስርቶ ይንቀሳቀሳል። ይሄን ሁሉ እንድታጠራው እንለምናለን። ሸቃጮቹን ነጋዴዎቹን ዛሬም ከቤት እንድታሳድድ ዛሬም በእነርሱ የሚሰራው መንፈስ እንድትመታ ከዚህ የተነሳ በስምህ ላይ አፋቸውን የሚያላቅቁ ብዙዎች አንተ ጻድቅና እውነተኛ ዳኛ መሆንህን እንዲያስተውሉ ቸርነትህ ለብዙዎች እንዲሆን እንለምናለን። እጅህን እንድትዘረጋ እንለምናለን። ዛሬም ጌታ ሆይ እንድትቀድስ እንለምናለን። ልክ ያልሆነውን ነገር ዘወር እንድታደርግ ጌታ ሆይ
በቀደመችው ማህበር በበኩራት ማህበር በመጀመሪያዎቹ ቅዱሳን በደም በዋጀሃቸው ቃልህን ቀጥታ በተቀበሉ በኋላም ደግሞ ጌታ ሆይ በሐዋርያት በኩል ጌታ ሆይ የወንጌልን እውነት በሰሙ በመንፈስ ቅዱስ መውረድ ጌታ ሆይ በመንፈስ ቅዱስ ተጠምቀው ያንተ በሆኑ ቅዱሳን ሕይወት ውስጥ የነበረውን አይነት ጌታ ሆይ በደስታ ተሰብስቦ እግዚአብሔር ሆይ ተቀባብሎ ጌታ ሆይ ያለውን ተካፍሎ ከዚያም ባሻገር ጌታችንና አምላካችን ሆይ እንጀራ በመቁረስም ይሁን ጌታ ሆይ በእውነት አንተን በማክበር ቃልህን በመስማት ያመልኩ እንደነበረ እንዲሁ በእኛም ዘመን በእኛም ሕይወት እኛም ባለንበት ትውልድ ይሄ እንዲበዛ እንለምናለን። አንዲት ልብ ጌታ ሆይ አንዲት መንፈስ እንዲሆንልን የሰማይ አምላክ ዓላማችን አንተ እንድትሆን አንተን መንግስትህን የምትመጣውን አሸናፊ የሆንከውን እውነተኛ ዳኛ የሆንከውን ቅዱስ የሆንከውን ከአርያም የምትገለጠውን አንተን ማዕከል ያደረገ እግዚአብሔር ሆይ ቅኝት እንዲሆንልን ሌላውን ቅኝት ሁሉ እንድታፈርሰው እንጸልያለን። ጌታ ሆይ አቤቱን ማልደሃለን። ብዙዎች ገንዘብን በመመኘት በብዙ ስቃይ ራሳቸውን ወጉ እንዳለ ባሪያ ዛሬም በገዛ ነፍሳችን ላይ ሾተል እንዳይሆንብን አቤቱ አመፃ እንዳይሆንብን ግፍ እንዳይሆንብን ነውርም እንዳይሆንብን የሰማይ አምላክ እንዲህ ካለው ነገር ሁሉ እንድታድነን እንለምንሃለን። ዛሬም ጆሮ ጭው የሚያደርግ ጌታ ሆይ ለሌላ ጥቅም የሚደረጉ ቅኝቶች ሁሉ ዛሬም በምድራችን ይሰማሉና ይህንን በማጥራት እንድትገለጥ እንለምንሃለን። ሰባቱን ከዋክብት በእጆች ይዘህ በሰባቱ መቅረዞች መካከል ስትመላለስ የታየኸው የናዝሬቱ ኢየሱስ እግሮች በእቶን እሳት እንደነጠሩ ነሐሶች ዓይኖች እንደ እሳት ነበልባል ሆነው ከአፍ የሚወጣው ቃል በሁለት ወገን እንደተሳለ ስለሳም ሰይፍ ሆኖ የታየ የናዝሬቱ ኢየሱስ መድኃኒታችን ዛሬም አንተነ የቤትህ ራስ አንተነ የቤተ ክርስቲያን ባለቤት አንተነ በደም የተዋጀው ሕዝብ ጌታ ኢየሱስ አሁንም አንተ ትውልዱን ፈጽሞ እንድትጎበኘውና በተለይ በአብያተ ክርስቲያናት በስምህ በተጠራው ወገን ሕይወት ውስጥ የተደበቁ ሸፍተኞችንና እግዚአብሔር ሆይ ነጋዴዎችን ሁሉ ዘወር እንድታደርግ እንለምንሃለን። ያላካቸው ሰራተኞች ጌታ ሆይ በእውነት ዘወር እንድታደርግ እያንዳንዱ በሞትና በትንሣኤ ለሰው ሕይወት ያመጣኸውን ክብር ጌታ ኢየሱስ ክርስቶስ ወደ ማስተዋል ሁሉ እንዲመጣ እንድትረዳን እንለምንሃለን። ጌታ ኢየሱስ አንተ በአብ ቀኝ እንዳለህ ሊቀ ካህናችን እንደሆንክ ተመልሰህ እንደምትመጣ ደግሞም እንደምትወስደን ደግሞም ከአንተ ጋር ለዘላለም እንድንኖር ይህን ዋጋ እንደከፈልክ አስበን ጊዜያዊውን በመጠን ጊዜያዊውን በማስተዋል ጊዜያዊውን አንተን በመፍራት ጊዜያዊውን አንተን በመውደድ ጊዜያዊውን ለአንተ በመሸነፍ የምናሳልፍ እንድንሆን ምሕረት በክርስቶስ እንዲበዛልን እንጸልያለን። ጌታ ሆይ አመፅ ሁሉ ከኛ ሕይወት ይራቅ። ግፍ መመኘት ከኛ ሕይወት ይራቅ። ለገንዘብ የሚሆን ቅኝት ከኛ ሕይወት ይራቅ። ጸጋ ይብዛልን። አቤቱ አምላካችን ጸጋ ይብዛልን። ጌታ ሆይ በእውነት እንደ ባሮች እንደ እውነተኞቹ ሰራተኞች ወገባቸውን ታጥቀው ጌታ ሆይ ሌላው ነገር ሳያጓጓቸው ዕለት ዕለት የሚከብድባቸው የአብያተ ክርስቲያናት ጉዳይ ሆኖ ሌት ተቀን እንደተጉቱ እንደ እውነተኞቹ ሰራተኞች በመንፈስ ቅዱስ ኃይልና ጸጋ በቃልህ አብርሆት የእኛም ሕይወት እንዲወረስ እንለምንሃለን። እኛ ክብርህ በሰጠህን ዘመን እናገልግልህ። የእኛ ባልከው ትውልድ ውስጥ ጌታ ሆይ አንተን ስም እናግንን። የሰማይ አምላክ አንተን የሚጋርድ ክብርህን የሚሸፍን አንተ ልጅህን የሰጠህለትን ዓላማ የሚከልል የትኛውም የጠላት ሥራ በስም የፈረሰ ይሁን። ጌታ ሆይ እንደ ምሕረት መጠን ደግሞም እንደ በጎነት ደግሞም እንደ ጸጋህ ጉልበትን ኃይል ይህን እንድታደርግ እንጸልያለን። አባት ሆይ ምሕረት እጅህ ይዘርጋልን። የበጎነት መዳፍህ ይዘርጋልን። ጅራፍህን የሚቀድም ምሕረት ጌታ ሆይ በክርስቶስ ኢየሱስ ስም ዛሬም ለአብያተ ክርስቲያናት ይሁን። በጠላት ተታለው ጌታ ሆይ በአንዳች አለማስተዋል ታውረው ለገንዘብና ለሌላው ነገር ቤትና ሕዝብህን የሚመኙ ሁሉ በኢየሱስ ክርስቶስ ስም ከእንቅልፍ እንዲባንኑ እንለምንሃለን። ሆን ብለው በተንኮል ጌታ ሆይ በአመፃ በተሳሳተ ትምህርት በተበላሸ ጌታ ሆይ አገልግሎት የሰዎችን አይኖ በማሳወር የሚሰሩትን ደግሞ ጌታ ሆይ አንተ በእውነት በእነሱ አመፃ ማንም እንዳይጠመድ አድርገህ
ከትውልዱ ትከሻ ዘወር እንድታደርጋቸው እንጸልያለን። መተተኞቹን፣ አስማተኞቹን፣ ሐሰተኞቹን ነቢያት ነን የሚሉትን ግፈኞች የሰማይ አምላክ ሐዋርያ ሳይሆኑ ሐዋርያንን የሚሉትን አንተ ያልሰደድካቸውን ያላካቸውን ሁሉ ከዚህ ትውልድ ትከሻ ላይ አንሳ። በኢየሱስ ክርስቶስ ስም በእነሱ የሚሠራው መንፈስ የታሰረ ይሁን። ጌታ ሆይ እንደ ምሕረት መጠን ሌላው በቅንነት የሚደክመው ጌታ ሆይ አንተን ፈልጎ ሄዶ በእነርሱ የተጠመደውን ሁሉ የሚያስመልጥ የአንተ ቸርነት እንዲበዛልን እንለምንሃለን። የጌታችን የኢየሱስ ክርስቶስ አባት ልዑል እግዚአብሔር እንለምንሃለን። ዛሬም ለታመመው የሚሆን ለታሰረው የሚሆን ለተጨነቀው የሚሆን ግራ ለገባው የሚሆን አንዳች መፍትሄ ያለ የትውልድ ሁሉ ባለቤት አንተ ነህና አንተን እንለምናለን። ሁሉን ቻይውን ከሁሉ በላይ የሆንከውን እውነተኛ አምላክ የሆንከውን አፍቃሪ የሆንከውን ወዳጅ የሆንከውን ታዳጊ የሆንከውን ለሁሉ የምትራራውን አንተን እንለምናለን። ጌታ ኢየሱስ ቀኝህን ዘርጋ። ዛሬም በልጆች መካከል እንደ አባትና አምላክ የምትመላለስ ጌታ ኢየሱስ ዛሬም በምህረትና በቸርነት ለሁሉ በሚሆን ጸጋ ቀኝህን ዘርጋ። የጠላት ምክር ይፍረስ፣ የአጋንንት ሥራ ይውደቅ። ባዕድ አምልኮ፣ ልዩ ልዩ ልምምድ በስም የቀለጠ ይሁን። አንተ ያላካቸው ሠራተኞች ይነሱ። ከሕዝብህ ጋር የተቀላቀለ በስምህ ከተጠራው ወገን ጋር የተተባተበ ባዕድ አምልኮ፣ ልዩ ልዩ አይነት አጋንንታዊ ልምምድ ሁሉ በስምህ የፈራረሰ ይሁን። ጌታ ሆይ የአባቴ ቤት ለጸሎት የሚሆን ነው ብለህ ተናግረሃል። ለአሕዛብ ሁሉ የሚሆን የጸሎት ቤት ትባላለች ብለሃል። ጌታ ሆይ ሁሉ ወደ አንተ እንዲቀና ለዚህ ዓላማ ያደረከውን ቤት አርክሰው ቁጣህን እንደቀሰቀሱቱ ዛሬም በደም የተዋጁ ተሰብስበው በስምህ የተጠሩ ተሰብስበው ልጅህን የከፈልክላቸው ተሰብስበው ዓይኖቻቸውን የገለጥክላቸው ተሰብስበው ለሕይወት ያውም ለዘላለም ሕይወት ለክብር ያውም ዘመን ለማይሽረው ክብር የዋጃቸው ተሰብስበው አንተን ለማምለክ በቆሙበት ስፍራ እግዚአብሔር ሆይ አመፅ ይዘው ተንኮል ይዘው ይሄን ልብና አይምሮ ለማበላሸት በተንኮል የሚሰሩ በተሳሳተ ትምህርት የሚሰሩ ልዩ የሆነ መንፈስ ልዩ የሆነ ክርስቶስ ልዩ የሆነ ወንጌል የሚሰብኩ ከዘላለም ሕይወት ተስፋ ሰዎችን ወደ ምድር የሚጎትቱ ጌታ ሆይ ቤትህን በቁሳቁስ ለመሙላት ትውልዱን ሁሉ በሚያልፈው ነገር ለማሳወር ጨልመው ደግሞ ለማጨለም የሚንቀሳቀሱ ሁሉ በአንተ ኃይልና ጸጋ ከዚህ ሁሉ ነገር ጌታ ሆይ በእውነት እንዲተርፉ ደግሞም በእነሱ የሚሠራው መንፈስ እንዲታሰር እንጸልያለን። የሰማይ አምላክ ዛሬም ሕያው እንደሆንክ እናምናለን። ቅዱስ እንደሆንክ እናምናለን። አመፅ ከአንተ ጋር እንደማይቆም እናውቃለን። ዛሬም አንተ ብርሃን እንደሆንክ ጨለማ በፊትህ ከቶ እንደማይጨልም እናውቃለን። አንተ ቅዱስ እንደሆንክ ጌታ ሆይ ይሄንኑ እናስተውላለን። አንተ የሰማይ አምላክ እንደ ምሕረት መጠን ዛሬም ቤትህን አጥራ። በደም የተዋጀውን በስምህ የተጠራውን በተሳሳተ ትምህርት ምክንያት ዛሬም ጌታ ሆይ ኃጢአት የሚስማማህ ይመስል ጌታ ሆይ በተሳሳተ ትምህርት ምክንያት ንስሐ ላይገቡ ወደ አንተ ላይመለሱ በአመፃ ሊቀጥሉ ጌታ ሆይ ታውረው ያሉትን ሁሉ እንድትረዳ እንለምንሃለን። አንተ ቅዱስ ነህ፣ አንተ ሕያው ነህ፣ አንተ ፍጹም ነህ፣ አንተ ጻድቅ ነህ። ጌታ ሆይ በሥራህ እንዳዳንከን በአንተ ምሕረት እንዳመለጥን አንተ በሠራኸው ሥራ ያንተ እንደሆን እንዲሁ ዛሬም አንተም እጅህን ዘርጋና ወገን የሆነውን ሕዝብህን ቀድስ። ጌታ ሆይ ስለምታደርገው እናከብረሃለን፣ እናመሰግንህም አለን። ታሪኩን ከማስታወስ ጌታ ኢየሱስ ጅራፍ አንስቶ አበጅቶ እንዲህ አደረገ የሚለውን ከማሰብ ባሻገር በዚህ ሁሉ ውስጥ ፈቃድህ ምን እንደሆነ እያንዳንዱ እንዲያስተውል የእግዚአብሔር ቤት የጸሎት ቤት ነው። የቅዱሳን ኅብረት እግዚአብሔር በጽድቅ የሚመለክበት ነው። ሌላ የማይታይበት ገንዘብ የማይሸቀጥበት ለምድራዊ ትርፍ ሰዎች የማይቃኙበት ነው።
እግዚአብሔር ፈቃድ ይሄ ነው ከዚህ ውጪ የሆነው ልክ አይደለም የሚል ደግሞም የሚቀና ደግሞም የሚተጋ ትውልድና ወገን በተወደደው በኢየሱስ ክርስቶስ ስም እንዲበዛልን እንለምናለን። ስላበዛህልን ምህረት ስለሰጠህን ጊዜና ሰዓት ሁሉ ክብር ላንተ ይሁን። የተወደዳችሁ አብራችሁን በመሆን አሜንም በማለት ደግሞም ከልብ በልባችሁ ያለው ሸክም በያላችሁበት ስፍራ ለማይገድበው ለሕያው አምላክ በማቅረብ እግዚአብሔርን ያመለካችሁ የምታመልኩ አሁንም የጌታ ምህረት ይብዛላችሁ። በዚህ ርዕስ በቋሚነት መጸለይ ተገቢ ነው። በተለይ በዚህ ክፉ ዘመን አብያተ ክርስቲያናት ለጌታ ክብር ዛሬ በሞገስ እንዲቆሙ ገሃነም ደጆች አይችሏትም የተባለችው ቤተ ክርስቲያን እንደ ቃሉ ገሃነም ደጆች የማያስፈሯት የማይችሏት ድል ነስታ የምታገለግል እንድትሆን ስለ ቤተ ክርስቲያን ማለትም ስለ እውነተኛ ሰራተኞች የወንጌል ምስክሮች ሁሉ በመጸለይ በጌታ ፊት ዘወትር እንድትሆኑ በጌታ ፍቅር እንጋብዛችኋለን። ስለነበረን ጊዜና ሰዓት ክብርና ምስጋና ለስሙ ይሁን። ደግሞ ይሄንኑ ርዕስ ማዕከል አድርገን በውይይት መልኩ ያቀረብነውን የወንጌል እውነት በመካፈል እግዚአብሔር እንድታከብሩና እግዚአብሔር እንድትሰሙ በጌታ ፍቅር እንጋብዛችኋለን። ከቴሌቪዥኑ ቀሪ መርሃ ግብር ጋር በመሆን እግዚአብሔርን እንድትሰሙት የጌታ ጸጋና ምህረት ይብዛላችሁ። ደግሞ ለጌታ ቸርነት በሌላ በቀጣይ መርሃ ግብር እንገናኛለን። ጌታ ቢፈቅድ ብንኖር ለዚህ ሁሉ ጌታ እንዲደግፈን አሁንም በጸሎት ማሰቡን አደራ በማለት የዕለቱን የጸሎት መርሃ ግብር በዚህ ቋጫለሁ። ጸጋና ሰላም ምህረት ይብዛላችሁ።